ጤና ይስጥልኝ። በሳምንቱ አጋማሽ በኮፓ ሊበርታዶሬስ 2025 ለግማሽ ፍጻሜ ያለፉት አራቱ ክለቦች ተለይተዋል። ከብራዚል ሁለቱ ታላላቅ ክለቦች ፍላሜንጎ እና ፓልሜራስ ሲሆኑ ሌሎች ሁለት ክለቦች ከአርጀንቲና ሬሲንግ ከኢኳዶር ደግሞ ሊጋ ደ ኩዌቶ ሆነዋል ማለት ነው። ሊጋ ደ ኩዌቶ ወይ ደግሞ ሊጋ ዲፖርቲቮ ዩኒቨርሲታሪያ ኩዌቶ ይባላል ማለት ነው። እነዚህ አራት ክለቦች ናቸው እንግዲህ ለግማሽ ፍጻሜ ያለፉት። እንግዲህ በሊበርታዶሬስ ያለፉትን 6 ዓመታት ከ2019 እንደ አውሮፓውያን አቆጣጠር እስካለፈው 2024 ድረስ ማለት ነው 6 አጋጣሚዎችን የብራዚል ክለቦች ናቸው የሊበርታዶሬሱ ሻምፒዮን የሆኑት ማለት ነው። ከነዚህ 6 አጋጣሚዎች ደግሞ ከአንድ ጊዜ በላይ ሻምፒዮን የሆኑት ሁለቱ ክለቦች ፓልሜራስ እና ፍላሜንጎ በዚህ ዓመትም ለሊበርታዶሬሱ ግማሽ ፍጻሜ ማለፍ ችለዋል ማለት ነው። ከነዚህ ጋር ያለፉት ደግሞ የአርጀንቲናው ሬሲንግ ነው። እንግዲህ አርጀንቲናው ሬሲንግ ያለፉትን ጥቂት ዓመታት ወይ ምናልባት ያለፈውን ዓመት ማለት እንችላለን ስኬታማ የሆነ ጊዜ ነው እያሳለፈ የሚገኘው ማለት ነው። እንግዲህ የ2024 የኮፓ ሱድ አሜሪካና ሻምፒዮን ነው ሬሲንግ ክሩዜሮን አሸንፎ የፈርናንዶ ዲኒዝን በወቅቱ ዲኒዝ የክሩዜሮ አሰልጣኝ ነበር። አሁን እንግዲህ ቫስኮ ደጋማ ነው የሚገኘው። ክሩዜሮን በማሸነፍ ሬሲንጎች የኮፓ ሱድ አሜሪካና ሻምፒዮን መሆን ችሏል ማለት ነው። ከዛ በኋላ ደግሞ በሪኮፓ ሱድ አሜሪካና ማለት ነው ቦታፎጎ ያለፈው የሊበርታዶሬስ አሸናፊ እንደነበር ይታወቃል። ሪኮፓ ሱድ አሜሪካና ማለት የኮፓ ሱድ አሜሪካና ወይ ደግሞ በአውሮፓ ደግሞ ዩሮፓ ሊግ የምንለው አይነት ማለት ነው። የእሱ አሸናፊና የሊበርታዶሬስ አሸናፊ የሚጫወቱበት ነው ማለት ነው። እንደ አውሮፓ ሱፐር ካፕ እንደሚባለው ማለት ነው። በዚህ በሪኮፓ ሱድ አሜሪካና ሬሲንግ ቦታፎጎን በ2-0 በሜዳውና ከሜዳ ውጭ አሸንፎ 4-0 መሆኑ አጠቃላይ ውጤት የሪኮፓ ሱድ አሜሪካና ሻምፒዮን ሆኗል ማለት ነው። ሁለት ኢንተርናሽናል ውድድሮችን ማሸነፍ ችሏል። ሬሲንግ በጣም ጥሩ የሆነ የቅርብ ጊዜ ፎርም ላይ ነው የሚገኘው። አሰልጣኙ ጉስታቮ ኮስታስ ይባላል ማለት ነው። የበለጠ ሞር ዲፌንሲቭ የሆነ ቡድን ነው። በመልሶ ማጥቃት የሚጫወት ቡድን ነው። በጣም በጠንካራ መከላከሉ የሚታወቅ ቡድን ነው ይሄ የአርጀንቲና ሬሲንግ ማለት ነው። አሁን በግማሽ ፍጻሜው ደግሞ እንግዲህ የብራዚሉን ፍላሜንጎ ነው የሚገጥመው። ፍላሜንጎ አሸንፎ ያለፈው በሩብ ፍጻሜው ስቱዲንቴስን ነው ማለት ነው። ስቱዲንቴስም ሌላ ሞር ዲፌንሲቭ የሆነ ቡድን ነው። አክቹዋሊ ስቱዲንቴስ የዚህ ዓመት ቡድኑ ብቻ ሳይሆን በታሪክ ውስጥ ስኬታማ በሆነባቸው አጋጣሚዎች ማለት ነው ሞር ዲፌንሲቭ የሆነ ቡድን ነው ማለት ነው። እንግዲህ ከክለቡ ታላላቅ አሰልጣኞች ውስጥ በግንባር ቀደምትነት የሚጠቀሰው እንግዲህ ኦዝቫልዶ ዙቤልዲያ ነው። ኦዝቫልዶ ዙቤልዲያ በእግር ኳስ ታክቲክ ላይም አርጀንቲና አሰልጣኝ ነው። ትልቅ አስተዋጽኦ ወይም ትልቅ ተጽዕኖ ኢምፓክት ያደረሰ አሰልጣኝ ነው። እንደ ካርሎስ ቢላርዶ አይነት አሰልጣኝ ሮል ሞዴል የሚያደርጉት አይነት አሰልጣኝ ነው። በዚህ ኦዝቫልዶ ዙቤልዲያ ስር ሼፕ ተደርጎ ያደገ ሰው ነው ካርሎስ ቢላርዶ ማለት ነው። በ1960ዎቹ መጨረሻ እና በ70ዎቹ መጀመሪያ አካባቢ ዙቤልዲያ የስቱዲንቴስ አሰልጣኝ በነበረበት ጊዜ ካርሎስ ቢላርዶ ደግሞ ተጫዋች ነበር የስቱዲንቴስ። በዛ አጋጣሚ ነበር እንግዲህ 3 ተከታታይ ዓመት የኮፓ ሊበርታዶሬስ ሻምፒዮን የሆነው ይህ ቡድን ስቱዲንቴስ ማለት ነው። እነዚህ እንደ ታክቲካል ፋውሎች አይነት እንደዚህ ሴት ፒሶችን መጠቀምን አይነት የሆኑ አጫወትን በአብዛኛው ይጠቀም የነበረ ቡድን ነው ማለት ነው። የበለጠ ሞር ዲፌንሲቭ ነው። በጣም ኃይለኛ ፋውሎችን የሚስተዋልበት ቡድን ነበር ማለት ነው በብዙሃን ዘንድ። ከዚህ አንጻር ብዙ በተለይ ጊዜው ካለፈ በኋላ ብዙ ወቀሳዎች የሚደርሱበት ቡድን ነው ማለት ነው። በዚህ አይነት ጠንካራ አጫወቱ ያን አይነት እንግዲህ አጫወት ይዞ ነው ካርሎስ ቢላርዶ ወደ አሰልጣኝነት ሲሄድ የተመለከት ነው ማለት ነው። በዋናነት ዙቤልዲያን እንደ አርአያ አድርጎ ይወስዳል። ከዛ በተጨማሪ ደግሞ የቀድሞ ኢንተር ሚላን አሰልጣኝ የነበረውን ሄሊኒዮ ሄሬራንም በተመሳሳይ ሁኔታ እንደ አርአያ አድርጎ የሚወስድ አሰልጣኛው ካርሎስ ቢላርዶ። ሄሊኒዮ ሄሬራ ቢላርዶ ለስቱዲንቴስ በሚጫወትበት ጊዜ በ1960ዎቹ አጋማሽ እና መጨረሻ ላይ ማለት ነው የኢንተር ሚላን ባክ ቱ ባክ የአውሮፓ ሻምፒዮንስ ሊግ አሁን የምንለው ማለት ነው የኢሮፒያን ካፕ ሻምፒዮን እንዲሆን ያስቻለ እንደሆነ ይታወቃል። ሄሊኒዮ ሄሬራም ደንበኛ የጠንካራ መከላከል አሰልጣኝ ነው። የካቴና የሚባለው ማለት ነው ወይ ደግሞ ካቴናሲዮ ሲስተም አቀንቃኝ እንደሆነ ይታወቃል። ይሄ ሊቤሮ የምንለው የሚጠቀም አሰልጣኝ ነበር እንደ ስዊፐር ወይ ደግሞ የበለጠ
መከላከሉ ተጨማሪ ሽፋን የሚሰጥ አይነት ተጫዋችን የሚጠቀም አሰልጣኝ ነበር። የበለጠ የሴት ፒስ አሰልጣኝ ነበር። የመልሶ ማጥቃት አይነት አሰልጣኝ ነበር ማለት ነው። እነዚህን አሰልጣኞች ነው ካርሎስ ቤላርዶ እንደ አርአያ አድርጎ የሚወስደው። ዙቤልዲያ ደግሞ ስኬታማ እንዲሆን ቡድኑን በስቱዲንቴስን አስችሎታል። ቡድኑም የበለጠ ሞር ዲፌንሲቭ ነበረ ማለት ነው። አሁንም በዚህ ሲዝን ላይ የተመለከትነው ስቱዲንቴስ የበለጠ መከላከል ላይ ሞር ፎከስ የሚያደርግ መመልሶ ማጥቃት መጫወት የሚሞክር አይነት ቡድን ነበረ። ይህም ቡድን ነው ፍላሚንጎ ጥሎ ያለፈው ማለት ነው። ፍላሚንጎ እንግዲህ አሰልጣኙ የቀድሞ የአትሌቲኮ ማድሪድ እንዲሁም ደግሞ የቼልሲ የግራ መስመር ተከላካይ የነበረው ፊሊፔ ሉዊስ እንደሆነ ይታወቃል። ፊሊፔ ሉዊስ ደግሞ የበለጠ ሞር ዳይናሚክ የሆነ የማጥቃት አጫወት የሚጠቀም አይነት አሰልጣኝ ነው። የበለጠ በጣም ጠንካራ ፕሬስ የሚያደርግ ቡድን፣ የፈጣን ትራንዚሽን አይነት ቡድን ነው እንግዲህ ፊሊፔ ሉዊስ የሰራው። በጣም ጥሩ ለማየት የሚማርክ ነው በአብዛኛው ቡድኑ። ኦፍኮርስ ፍላሚንጎ ሳውዝ አሜሪካ ላይ የወቅቱ በደጋፊም ከፍተኛ ደጋፊ ያለው አት ሴም ታይም ደግሞ በሀብትም ከፍተኛ ሀብት ያለው ክለብ ነው ማለት ነው። የተለያዩ ተጫዋቾችን ወደ ቡድኑ ማምጣት ችሏል። ቅርብ ጊዜ በክረምቱም እንደምናስታውሰው ከአርሰናል ጆርጊኒዮን አምጥቷል። ከዛ በተጨማሪ ደግሞ ሳውልን ከአትሌቲኮ ማድሪድ ማምጣቱም ክረምት ላይ የሚታወስ ነው። እንግዲህ ሳውል በውሰት ከአትሌቲኮ ማድሪድ ውጭ ወደ ቼልሲ ሴቪያም ቆይታ አድርጎ እንደነበር የሚታወስ ነው። እሱም ወደ ክለቡ ቀላቅሏል። በክለቡም በጣም ጥሩ ሊባሉ የሚችሉ ተጫዋቾች ያሉት ክለብ ነው እንግዲህ ፍላሚንጎ። አሁን ለግማሽ ፍጻሜው የምንመለከተው ይሆናል። ስቱዲንቴስን በሜዳው 2-1 አሸንፎ ከሜዳ ውጭ ደግሞ 1-0 ተሸንፎ ጨዋታው 2-2 በመሆኑ አግሪጌቱ ማለት ነው ወደ ፍጹም ቅጣት ምት ሄደው በፍጹም ቅጣት ምት ነው እንግዲህ በሮሲ ድንቅ የግብ ጠባቂ ብቃት አማካኝነት ወደ ግማሽ ፍጻሜው ፍላሚንጎዎች ማለፍ የቻሉት ማለት ነው። ትልቅ ፈተና ገጥሟቸው ነበር ከስቱዲንቴስ በተለይ ደግሞ ከሜዳቸው ውጭ ባደረጉት ጨዋታ ላይ ማለት ነው። ይህን ተመሳሳይ ልንምለው የምንችለው አይነት ፈተና ነው የሚገጥማቸው ከሬሲንግ ጋር በሚደረገው ጨዋታ ማለት ነው። ቀድሜ እንደጠቀስኩትም ሬሲንግ የበለጠ ሞር በጠንካራ የሆነ ዲፌንሲቭ ኦርጋናይዜሽን የሚታወቅ ቡድን ነው ማለት ነው። ይህ የጉስታቮ ኮስታስ ቡድን ማለት ነው እና በጣም ጥሩ በሚባል የመልሶ ማጥቃት የሚጫወቱ ቡድን ነው ማለት ነው ሬሲንግ። በጣም ኢንተረስቲንግ ሊባል የሚችል ጨዋታ ነው የሁለቱ ክለቦች። ሌላኛው ደግሞ የኢኳዶሩ ሊጋ ደ ኩዊቶ ነው ማለት ነው። ይሄ ሊጋ ደ ኩዊቶ በኢኳዶር እግር ኳስ ታሪክ ስኬታማ ሊባል የሚችለው ክለብ ነው ማለት ነው። ኢኳዶር ሊግ ሴሪያ ነው የሚባለው። በኢኳዶር ሴሪያ 13 አጋጣሚዎች የሊጉ ሻምፒዮን መሆን ችሏል ማለት ነው። ከሊጋ ደ ኩዊቶ በተጨማሪ ኢንዲፔንደንት ቫሊ የሚባል ሌላ የኢኳዶር ቡድን አለ ስኬታማ የነበረ በቅርብ ዓመታት የኮፓ ሱድ አሜሪካና በሁለት አጋጣሚዎች 2019 ና 2022 ይመስለኛል ሁለተኛው አጋጣሚ ሻምፒዮን መሆን የቻለ ከዛም አልፎ 2022 የኮፓ ሱድ አሜሪካና ሻምፒዮን ከሆነ በኋላ ተመሳሳይ 2022 ላይ የሊበርታዶሬስ ሻምፒዮን የነበረው ፍላሚንጎ ነበር። የሁለቱ ክለቦች ደግሞ የሪኮፓ ሱድ አሜሪካና ቀድሜ የጠቀስኩ እንደ ኢሮፒያን ሱፐር ካፕ የሚባለው ማለት ነው በተደረገው 2023 ላይ ደግሞ ተመሳሳይ ኢንዲፔንደንት ቫሊ አሸናፊ በመሆን የሪኮፓ ሱድ አሜሪካናም ሻምፒዮን መሆን ችሎ ነበር ማለት ነው። በቅርብ ዓመታት አህጉሪቱ ላይ የዋንጫ ስኬቶችን ማምጣት የቻለ ቡድን ነው ኢንዲፔንደንት ቫሊ ማለት ነው። ከሱ በተጨማሪ ሌላም ባርሴሎና የሚባልም ክለብ አለ ኢኳዶር ላይ። ግን የበለጠ ስኬታማው ቡድን እና ሊበርታዶሬስን ያሸነፈ ብቸኛው የኢኳዶር ቡድን ነው ይሄ ሊጋ ደ ኩዊቶ ማለት ነው። 2023 ላይ ደግሞ የኮፓ ሱድ አሜሪካና ሻምፒዮን መሆን ችሏል ማለት ነው። 2023 ላይ የኮፓ ሊበርታዶሬስ አሸናፊ የነበረው ፍሉሚኔንሴ ነበር። 2024 ላይ በሪኮፓ ሱድ አሜሪካና ላይ ግን በተደረገው ጨዋታ ፍሉሚኔንሴ ነበር አሸናፊ የሆነው የሪኮፓ ሱድ አሜሪካና ሻምፒዮን የሆነው ማለት ነው። ነገር ግን የቅርብ ጊዜ የአህጉሪቱን ሁለተኛ እርከን ላይ የሚቀመጠው አሁን የአውሮፓ ሊግ በአውሮፓ የምንለውን የሱድ አሜሪካና ሻምፒዮን መሆንም ችሏል ይሄ ሊጋ ደ ኩዊቶ ማለት ነው። በታሪኩ በአንድ አጋጣሚ ሊበርታዶሬስን አሸናፊ ይሆናል 2008 ላይ ነው። ፍሉሚኔንሴ ነው በዛም አጋጣሚ በነገራችን ላይ ያሸነፈውና የሊበርታዶሬስ ሻምፒዮን የሆነው ማለት ነው። ከዛ በኋላ እንግዲህ በሊበርታዶሬስ ፍጻሜ የመድረስ አጋጣሚ አልነበረውም ማለት ነው። እንግዲህ ይህን አጋጣሚ ሊሞክር የሚችለው አሁን ግማሽ ፍጻሜ ላይ ገብቷል ከፓልሜራሽ ጋር ነው። ፓልሜራሽ እንግዲህ ምናልባት የወቅቱ በአህጉሪቱ ሊበርታዶሬስ ፉክክር ላይ በጣም ጠንካራው ቡድን ነው ማለት ይቻላል። ምንም አይነት ሽንፈት አላስተናገደም ፓልሜራሽ። በምድብ ጨዋታም ላይ
ምንም አይነት አቻ ምንም አይነት ሽንፈት ሳያስተናግድ ነው ምድቡን የተደረጉትን 6 ጨዋታዎች ሙሉ ለሙሉ አሸንፎ ማለት ነው 18 ነጥቦችን ይዞ ነው በግንባር ቀደምትነት ወደ ጥሎ ማለፍ ጨዋታዎች ያለፈው። በጥሎ ማለፍ ጨዋታዎቹም ላይ ምንም አይነት ሽንፈት ሳያስተናግድ ነው አሁን ግማሽ ፍጻሜ ፓልሜራሽ የደረሰው የአቤል ፌሬራው ፓልሜራሽ ማለት ነው። በነገራችን ላይ የሊጋ ዶ ኪዩቶ አሰልጣኝ ብራዚላዊ አሰልጣኝ ነው፣ ቲያጎ ኑኔዝ ይባላል ማለት ነው። 2025 ላይ ነው ወደ ቡድኑ የመጣው ማለት ነው። የውድድሩ ምናልባት ፌቨራይት ተብሎ ሊጠቀስ የሚችለው አይ ቲንክ ፓልሜራሽ ይመስለኛል። ፋይናሉን ፓልሜራሽ ከፍላሚንጎ የምናይበት ትልቅ እድል ያለ ይመስለኛል በበኩሌ። 2021 ላይ ፓልሜራሽ እና ፍላሚንጎ ለፍጻሜ ደርሰው ነበር። ያ ሊደገም የሚችልበት እድል አለ ማለት ነው። ፓልሜራሽ ከአቤል ፌሬራ መምጣት በኋላ በብራዚል ሊግም አደሴም ታይም ደግሞ በኮፓ ሊበርታዶሬስም የተለያዩ ስኬቶችን ማስመዝገብ ችሏል ማለት ነው። ቀድሜ የጠቀስኩት ብራዚል በ6 ያለፉት ዓመታት የሊበርታዶሬስ አሸናፊ ነበር ብያለሁ። ከነዛ ውስጥ ደግሞ 2 ያሸነፉት ፍላሚንጎ እና ፓልሜራሽ ናቸው ብያለሁ። ከ2019 እስከ 2022 የነበሩትን 4 አጋጣሚዎች 2 ክለቦች ናቸው በመተቀያየረው ሻምፒዮን መሆን የቻሉት ማለት ነው። 2019 ሪቨር ፕሌትን ነበር ፍላሚንጎ አሸንፎ የኮፓ ሊበርታዶሬስ አሸናፊ መሆን የቻለው። ሪቨር ፕሌት 2018 ላይ ያ የሱፐር ክላሲኮ ማለት ነው የቦካ ጁኒየርስ እና ሪቨር ፕሌት ወደ ሪያል ማድሪድ መጥተው ጨዋታ ያደረጉበት ሳንቲያጎ በርናቦ ላይ ያደረጉት ፍጻሜ ጨዋታ በኋላ ሪቨር ፕሌት ያን አሸናፊ ሆኖ የሊበርታዶሬስ ሻምፒዮን ከሆነ በኋላ ድጋሚ የማርሴሎ ጋላርዶ ቡድን ለፍጻሜ ደርሶ ነበር። በዛ አጋጣሚ ነው እንግዲህ ፍላሚንጎ ያሸነፈው ማለት ነው። ያ የሆርጌ ሄሱስ ቡድን ፍላሚንጎ በጣም አስደናቂ ቡድን ነበር። በነገራችን ላይ ፍላሚንጎ በቅርብ ዓመታት ከተመለከትናቸው በጣም አስደናቂ ቡድኖች ውስጥ አንዱ ነው በደቡብ አሜሪካ ላይ። ከዛ ቡድኖች ውስጥ ደግሞ የሆርጌ ሄሱስ የ2019 በጣም ድንቅ ቡድን ነበር፣ ለማየት እጅግ በጣም የሚማርክ ቡድን ነበር። ያን የሚመስል ነገር አለው አሁን ፊሊፔ ሉዊስ በፍላሚንጎ እያሳየን የሚገኘው ማለት ነው። 2019 ፍላሚንጎ ሻምፒዮን ከሆነ በኋላ ተከታታይ 2 ዓመት 2020 እና 2021 ደግሞ ፓልሜራሽ ነው ሻምፒዮን የሆነው። 2020 ላይ ፓልሜራሽ ሳንቶስን አሸንፎ ነበር ሻምፒዮን ነው። 2021 ላይ ደግሞ ፍላሚንጎን አሸንፎ ሻምፒዮን ከሆነ በኋላ 2022 ደግሞ ፍላሚንጎ ተመልሶ ሻምፒዮን መሆን ችሏል። አትሌቲኮ ፓራናንሴን አሸንፎ ማለት ነው። በዶሪቫል ጁኒየር አማካኝነት አሰልጣኝነት ነው እንግዲህ ፍላሚንጎ 2022 ላይ የኮፓ ሊበርታዶሬስ አሸናፊ የሆነው። ከዛ ፍሉሚኔንሴ 2023 2024 ደግሞ ቦታፎጎ ነው ሻምፒዮን የሆነው። እነዚህ 6 ዓመታት ላይ ትልቅ ተጽዕኖ ካሳደሩ ቡድኖች ውስጥ አንደኛው ፓልሜራሽ ነው ማለት ነው። እንግዲህ ይሄ የኢኳዶር ቡድን ደግሞ ቀድሜ የጠቀስኩት ሊጋ ደ ኩዊቶ በሊበርታዶሬስ የምድብ ጨዋታዎች ላይ የምድቡ መሪ ሆኖ ነው ያለፈው። በዛ ምድብ ውስጥ ደግሞ ፍላሚንጎ ነበር። ፍላሚንጎን አስከትሎ ነው እንግዲህ ወደ ቀጣዩ ዙር ማለፍ የቻለው። ከዛ በተጨማሪ ደግሞ ከምድቡ በኋላ የገጠማቸው የብራዚል ቡድኖች ነው በራውንድ ኦፍ 16 ላይ ማለት ነው ያለፈውን ሻምፒዮን የነበረውን ቦታፎጎን ነው የገጠመው ማለት ነው። ከቦታፎጎ ጋር ከሜዳ ውጭ ሽንፈት አስተናግዶ በሜዳው እንግዲህ ድል አድርጎ ነው እንግዲህ ወደ ሩብ ፍጻሜ አልፎ የነበረው። ሩብ ፍጻሜ ላይ ደግሞ ሌላኛውን የብራዚል ቡድን ሳኦ ፖሎን ነው ገጥሞ የነበረው። ሳኦ ፖሎንም በተመሳሳይ አሸንፎ ነው ወደ ግማሽ ፍጻሜ የደረሰው። ድጋሚ ደግሞ ግማሽ ፍጻሜ ላይ እንግዲህ ፓልሜራሽን ገጥሟል ማለት ይደርሷል ማለት ነው። ፓልሜራሽ የበለጠ ትልቅ ፈተና የሚገጥመው ይሆናል በግማሽ ፍጻሜው ላይ ሊጋ ደ ኩዊቶ ማለት ነው። ስለዚህ የግማሽ ፍጻሜ ጨዋታዎቹ በእነዚህ ክለቦች መካከል ነው የሚደረገው። ሬሲንግ በነገራችን ላይ ያው ፓልሜራሽ እና ፍላሚንጎ ቀደም ብዬ እንደጠቀስኩት የቅርብ ዓመታት ሻምፒዮንም የሆኑ ክለቦች እንደሆኑ ጠቅሻለሁ ማለት ነው። ሊጋ ደ ኩዊቶ ደግሞ የኮፓ ሊበርታዶሬስ ፍጻሜ ለመድረስ ያው ዓመታት ወስዶበታል። አሁንም እንግዲህ ማሸነፍ ይጠበቅበታል ወደ ፍጻሜ ለመመለስ። 2008 ላይ ለመጨረሻ ጊዜ ፍጻሜ ደርሶ ሻምፒዮን የሆነው ብያለሁ። ከዛ በተረፋ ግን 2023 ላይ የሱድ አሜሪካን አሸናፊ እንደሆነ ቀድሜ ጠቅሻለሁ። ሬሲንግ ያለፈው ሲዝን የሱድ አሜሪካና በኋላ ላይ ደግሞ የሪኮፓ ሱድ አሜሪካና ሻምፒዮን መሆኑን ጠቅሻለሁ። ከዛ በተረፈ ግን ሊበርታዶሬስ ፍጻሜ ለመጨረሻ ጊዜ የደረሰው በ1997 ነበረ ማለት ነው ሬሲንግ ማለት ነው። ለመጨረሻ ጊዜ ደግሞ ሻምፒዮን የሆነው በጣም ወደኋላ መመለስ ይጠበቅብናል። በ1967 ነው የሊበርታዶሬስ ሻምፒዮን የሆነው ማለት ነው። እነዚህ ሊጋ ደ ኩዊቶም ሬሲንግም ዓመታትን አስቆጥሯል ሊበርታዶሬስ ፍጻሜ ከደረሱ። ስለዚህ ፍጻሜ የሚደርሱበት እድል ካለ ሌላ ታሪክ ነው የሚሆነው ማለት ነው። ነገር ግን ቅድሚያ ግምት የተሰጣቸው ፓልሜራሽ እና ፍላሚንጎ ደግሞ ለፍጻሜ የሚደርሱ ከሆነ ባለፉት 7 ዓመታት
እንግዲህ እርስ በርስ ለሁለተኛ ጊዜ ሲገናኙ በራሳቸው ደግሞ ፍላሜንጎ ለአራተኛ ጊዜ ነው ለፍጻሜ የሚደርሰው። ሁለት ያሸንፈው አንዴ በፓልሜራስ መሸነፉ ይታወሳል። ፓልሜራስ ደግሞ ለሶስተኛ ጊዜ ይሆናል ለፍጻሜ የሚደርሰው ከ2019 የብራዚል ክለቦች ዶሚናንት ከሆኑበት አጋጣሚ በኋላ ማለት ነው። ይሄ የግማሽ ፍጻሜ ጨዋታዎች ኦክቶበር 22 እስከ ኦክቶበር 29 በደርሶ መልስ የሚደረግ ይሆናል ማለት ነው። ፍላሜንጎ ከሬሲንግ የመጀመሪያውን ጨዋታው በሜዳው ነው እንግዲህ በማራካና የሚያደርገው። የፓልሜራስ እና የሌጋዶ ኪዊቶ ደግሞ የመጀመሪያው ጨዋታ ኢኳዶር ላይ የሚደረግ ይሆናል ማለት ነው። ፍጻሜው ኖቬምበር ላይ ነው የሚሆነው። ኖቬምበር ወደ 25 ይመስለኛል ፔሩ ሊማ ላይ ነው ፍጻሜው የሚደረገው የዚህ ዓመት የኮፓ ሊበርታዶሬስ የፍጻሜ ጨዋታ ማለት ነው። ከዚህ አንጻር የተወሰኑ ነጥቦችን ለማንሳት ፈልጌ ነው። እንግዲህ እነዚህን ውድድሮች የምትከታተሉ ከሆነ እስኪ ኮሜንት መስጫ ላይ የተወሰነ ሀሳብ ብትሰጡኝ ደስ ይለኛል ማለት ነው። ፍጻሜ ግማሹ ጨዋታው በሚደርስበት አጋጣሚ ደግሞ ጥቂት ነጥቦችን ስለ ጨዋታዎቹ የማነሳ ይሆናል። የሚሰማችሁን ግን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ